መጀመሪያ እየነገርንሽ የነበረው ከነሱ ትዳር እንድትወጪ ነበርና የዛን ያልወጣሽው አሁን ደግሞ በራስሽ ፍቃድ ወጥተሽ አሁን ደግሞ መልሰሽ በራስሽ ፍቃድ ራሴን አጠፋለሁ ምናምን የምትይው ነገር እኔ አልስማማበትም። እኛ ወንድማችን ማይወጣበት ጣጣ ውስጥ እንዲገባ አንፈልግም። አንቺም ደግሞ ወጣት ነሽ፣ ብዙ ነገር ይቀርሻል፣ ብዙ ነገር መታየ ሰው ነሽ ከዚህ በኋላ እና እንደዚህ አይነት ውሳኔዎች ሲወሰን ለራስሽ ብቻ ማሰብ መቻል ለራስሽ ብቻ ሳይሆን የምታስቢው ካጠገብሽ ያለው ሰው ወይም ደግሞ ጓደኛ የምትዩ ሰው እንደሚጎዳ ማሰብ መቻል አለብሽ። ለጓደኛሽ ብቻ አይደለም ለቤተሰቦችሽም ማሰብ ማለት እንደዚህ አድርጊ፣ እንደዚህ ሁኚ፣ እንደዚህ ካረክሽ ካብርሽ ልትነጣያቺ ምናምን እያሉ ብዙ የሚመክሩ ሰዎች ሊኖሩ ይችላሉ። በዚህ ሰዓት ማንንም መስማት የለብሽም። መስማት ያለብሽ አንድና አንድ ልብሽና ጭንቅላትሽን ነው። ልብሽና ጭንቅላትሽን ሁለቱን አገናኝና ከዛም በኋላ የሚልሽን ነገር መመለስ። መጀመሪያ ይዛችሁ ተንከባክባችሁ አለንልሽ ምናምን ብላችሁ በደስታ በፍቅር ይዛችኋት እንደመጣችሁ አሁን ደግሞ ልትሄድ ስትል ይቺ ልጅ በመጥፎ ይሄ በእንትን የሆነ ሌላ አጉል ነገር ሆና ተረብሻ ራሷን እንትን ለመጉዳት ወስና ምናምን ነገር መሄድ የለባትም። የወደፊት ህይወቷንም እያበላሻችሁት ነው ያላችሁትና ዛሬም ነገም ቢሆን ሁላችሁም በተለይ ከጎኗ የነበራችሁ ስትመክሯት እንትን ስትሏት የነበራችሁ ሰዎች አሁንም አለንላችሁ እንደበፊቱ እንድትሉ እንፈልጋለን። ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኛ አለን ይመስገን። እንግዲህ እናንተ ጋር ዛሬ ተመልሰን መተናል። ያው በዚህ ሰሞን ብዙ ነገር እየተፈጠረ ነው። ሄርሜላ ለአብርሽ የሰጠችው መልስ ሁላችሁ ማየታችሁታልና ያው የሚያስደነግጡ ነገሮች እየተፈጠሩ ነው አሁን ላይ። እኛ ለሄርሜላ ምንም አይነት ጥላቻ የለንም ወይም ደግሞ ከዚህ በፊት አናቃትም፣ ከዚህ በፊት እልህ የለብንም እና እኛ በማይመጣ ስለመጣችብን አንዳንድ ነገር ተናግረናታል። እዚህ ከሱ በፊት እዩ ሰላም በላችሁና። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን፣ ፈጣሪ ይመስገን። ዛሬ እንግዲህ ያው ባየኑ ነገር ስለደንገጥን ያን ነገር ለማስተካከል ወይ ደግሞ ያን ነገር መላመላ ለማለት ያህል ነው የመጣ ነውና ያው ሄርሜላ እንግዲህ ከአብርሽ ህይወት ወጣለሁ ብላ ብዙ ነገሮችን ያላትን የሌላትን ሁሉ ነገር ለመናገር ሞክራ ነበረ። ከአብርሽ ህይወት መውጣቱ መልካም ሆኖ ሳለ ግን ራሷ ላይ ልትወስድ የሞከረችው ሙከራ አለና ማለት ይሆናል አይደለ? አንድ ነገር መጀመሪያ ገና የአብርሽ ህይወት ላይ ስገባ ብዙ ቻሌንጆችን እንደሚመጡ ብዙ ነገሮች ሊከሰቱባት እንደሚችሉ ማሰብ መቻል ነበረባት። ያው አሁን ላይ ግን ያ ነገር አብርሽ እንደዚህ ከጎኑ ርቃለሁ ወይ ደግሞ ከጎኑ ሄዳለሁ ብላ ስትል እሷ ይሄን ውሳኔ ከየት አመጣ እንደወሰነችው ባናቅም ግን ዛሬ ህይወቴን ራሴን አጠፋለሁ እንደዚህ ያደርጋለሁ ብሎ ማለት በጣም ከባድ ነው። ያው ፈረንጅ እንደነገርኩ እኛም እንደተነገረን ከሆነ እንደሰማነው ሙሉም ሄርሜላ ራሷን ለማጥፋት ምናምን ነገር እያሰበች ነበርና ያ ነገር ደግሞ በጣም ከምን ጊዜውም በላይ በጣም አስቀያሚና አስጠሊታ ነገር መሆኑን በዚህ አጋጣሚ ልንናገር እንወዳለን እና እሷንም ያው ሄርሜላ ከመጀመሪያውም ጊዜ ጀምሮ ብዙ ነገሮችን አስተናግዳለች። ብዙ ንግግሮችን፣ ብዙ ሁኔታዎችን እንደገና ከዛ በተጨማሪ ደግሞ ኢቭን አልፎ ራሱ የሆነ አይደለ ከሰው ጋር እስከመተናነቅ የሚያደርስ ንግግርም ተነጋግራለች። እንደዚህ ነገሮችን አልፋለች። ዛሬ ግን እሷ ወስናለሁ ብላ ያደረገችው ነገር ደግሞ ወይም እኔ ወስናለሁ እንደዚህ ያደርጋለሁ ብላ ያለችው ነገር ራሴ ላይ ጉዳት አደርሳለሁ ብላ ያለችው ነገር ነገ ከነገ ወዲያ እሷ በጣም የምትወደውም የምታከብረውም ከሷ ጋር ብዙ ነገሮች እንዲኖራት የምትፈልገው አብርሽንም ተጠያቂ እንደሚያደርግ ማሰብ መቻል አለባት። ገብቶሃል? እኔ ይሄን ነው እያሰብኩኝ ያለሁት። አዎ እኛ በዚህ ሰሞን ታውቃላችሁ እናንተም ብዙ ነገር እየተናገርናት የነበረው ማይመጣ ጊዜና ማይገባት ቦታ ላይ ስለተገኘች እንጂ ጥላቻ ኖሮን አይደለም። ይሄና ለራሷን እስከማጥፋት እስክታስብ ድረስ ወይም ደግሞ ከአብርሽ ጋር እስክትለያይ ድረስ አይደለም እኛ ይሄንን እያደረግን የነበረው። መጀመሪያ የገባችበት ቦታ የገባችበት ትዳር መሀል ውስጥ ስተት ስለሆነች ነው እዛ ቦታ ላይ እየተናገርናት ያለ ነው እንጂ እኛ ለሷ ምንም አይነት ጥላቻ የለንም። እና አንዳንድ ቦታም እያየን ነበረ ራሴን አጠፋለሁ ምናምን የሚሉ ስቶሪዎች ምናምን እየተለቀቁ ነበርና እኛ የሁሉ ውሳኔ እንድትወስኝ አይደለም ወይም ደግሞ እኛ ምንም ጥላቻ የለንም ላንቺ እንወድሻለን እህታችን ነሽ። ግን ደግሞ ራስሽን እስክታጠፊ ድረስ ለሰው ልጅ ጣጣ መሆን የለብሽም። አብርሽ የምትወጂው ከሆነ ወይም ደግሞ ለአብርሽ ትልቅ ቦታ ካለሽ እሱ ሌላ ሰበብ ውስጥ ከምታስገቢ ወይም ደግሞ ሌላ አዘቅት ውስጥ ከሚገባ ልጁ የምትወጂው ከሆነ በቃ ራቂ ካለሽ ከራሱ መራቅ ነው። ራስሽን እስከማጥፋት ድረስ ምናምን የሚያደርግ ነገር አይደለም። ማንም ሰው
ስተቱ ነው ከተገኘ ከህይወት መውጣት አንድ ነገር ነው። አንቺ አሁን ራስሽን እስከማጥፋት ድረስ ምናምን የሚወስድ ነገር አይደለም ይሄ። ሌላ ሀሳብ ሌላ አላማ ከሌለሽ ራሴን አጠፋለሁ ካንተ መለየት አልችልም ምናምን የሚባሉ ነገሮች እኔ ጥቅም አለው ብዬ አላስብም። እና አብርሃምም ይሄን ነገር ስታረጊ አብርሃም በኋላ ምን ይደርስበታል፣ ምን ሁኔታ ላይ ይገባል የሚለው ነገር ማሰብ መቻል አለብሽ። አሁን ላይ ላንቺ ምንም ላይመስልሽ ይችላል። ምንም ነገር ውሳኔ ብትወስኚ ላንቺ ምንም ሊሆን ይችላል። ግን አብርሃም የሚገባበት ጣጣ ውስጥ በኋላ እሱ ብቻ ነው የሚረዳው። ምክንያቱም እሱም ካንቺ መለየት አይፈልግም። እሱ ችግር የለውም። ግን ደግሞ ፈልገሽ ያደረግሽው ነገር ከሆነ ወይም ደግሞ እኛ ከዛ በፊት አስገድደንሽ ከነሱ ህይወት ውጪ ብለንሽ መውጣት አልቻልሽም። እንድትወጪም የፈለግነው እኛ ካንቺ ጥላቻ ኖሩን አይደለም። ግን ደግሞ መጀመሪያ እየነገርንሽ የነበረው ከነሱ ትዳር እንድትወጪ ነበርና የዛን ያልወጣሽው አሁን ደግሞ በራስሽ ፍቃድ ወጥተሽ አሁን ደግሞ መልሰሽ በራስሽ ፍቃድ ራሴን አጠፋለሁ ምናምን የምትይው ነገር እኔ አልስማማበትም። እኛ ወንድማችን ማይወጣበት ጣጣ ውስጥ እንዲገባ አንፈልግም። አንቺም ደግሞ ወጣት ነሽ፣ ብዙ ነገር ይቀርሻል፣ ብዙ ነገር የምታይ ሰው ነሽ ከዚህ በኋላ እና እንደዚህ አይነት ውሳኔዎች ሲወሰን ለራስሽ ብቻ ማሰብ መቻል ለራስሽ ብቻ ሳይሆን የምታስቢው ካጠገብሽ ያለው ሰው ወይም ደግሞ ጓደኛ የምትዩ ሰው እንደሚጎዳ ማሰብ መቻል አለብሽ። ለጓደኛሽ ብቻ አይደለም ለቤተሰቦችሽም ማሰብ አለብሽ። ያው ይከብዳል፣ ከየለመዱት ሰው መለየት ሊከብድ ይችላል። ግን ደግሞ በቅርብ ነው። እኛ እንኳን ይሄንን ውሳኔ ለመወሰን ይከብደናል። እንኳን አንቺ በቅርብ የመጣሽው ብዙ አመት አንድ ላይ የኖሩ ሰዎች እንኳን ካንተ ከተለዩ ሞታሉ ምናምን ባለው ነገር ጭንቅላታቸው ላይ እንኳን ሊመጣ አይችልም። እኔ አንቺ አላቅም ምን አስበሽ እንደሆነ ወይም ደግሞ እኔ በዚህ መሀል ሌላ ነገር መናገር አልፈልግም። ግን አብርሽን ለመመለስ አስበሽ ከሆነ እኔ እንጃ መጀመሪያ መውጣት አያስፈልግሽም ነበረ። ወደ አብርሽ መመለስ የምትፈልጊ ከሆነ በዚህ ምክንያት ራሴን አጥፋለሁ ብለሽ ወይ እሱን አስፈራርተሽው ለመመለስ አስበሽ ከሆነ መጀመሪያ መውጣት አይጠበቅብሽም። ወይም ደግሞ ሩታን አንዴ ሄደች ሲባል ትንሽ ስትረጋጋ መጣች ሲባል መልሳ ስትረበሽ ሌላ ነገር ነውና የሚፈጠረው። ይሄ አብርሃም እንዲመለስ ምናምን ከሆነ ሐሳብሽ አላማሽ መጀመሪያም መሄድ አይጠበቅብሽም ነበረ። የሁሉም ጣጣ መግባት አልነበረብሽም። እና ብቻ እኛ እንደ እህት ነው እየመከርንሽ ያለነው ስተቶችሽ እንድታስተካክይ ነው እንጂ ጭንቅላትሽ ሌላ ነገር እንዲያስብ ወይም ደግሞ ይሄ ሰይጣናዊ ነገሮች እንድታስቢ አይደለም። እኛ ያው ሁሉ ነገር እየተናገርን የነበረውና አላቅም ምን እንደምልሽ ትላት ነገር ካለ ብቻ ትክክል ነው። በነገራችን ላይ ያው እኔም ማለት የምፈልገው ነገር ብዙ ሰዎች ሊኖሩ ይችላሉ። ማለት እንደዚህ አድርጊ፣ እንደዚህ ሁኚ፣ እንደዚህ ካረክሽ ከአብርሽ ልትነጠይ አትችይም ምናምን እያሉ ብዙ የሚመክሩ ሰዎች ሊኖሩ ይችላሉ። በዚህ ሰዓት ማንንም መስማት የለብሽም። መስማት ያለብሽ አንድና አንድ ልብሽና ጭንቅላትሽን ነው። ልብሽና ጭንቅላትሽን ሁለቱን አገናኝና ከዛም በኋላ የሚልሽን ነገር መመለስ ነው። ምክንያቱም በሁለት ሰው በትዳር መሀል ገብተሽ ፕላስ ደግሞ አሁን ልጅ ከተወለደ በኋላ ምናምን እንደገና ራሴን አጠፋለሁ እንደዚህ ያደርጋለሁ ምናምን ላሽ ስትይ አብርሽን የባሰ ሌላ ጭንቀት ውስጥ ሌላ ጣጣ ውስጥ ኢቭን እንኳን የሆነ ነገር ሀፕን ቢያደርግ አንቺ ላይ ይሄ ልጅ ምን አይነት ነገር ውስጥ ሊገባ እንደሚችል ልታስብ ይገባል። አስበሽዋል? እንደገና ልጁ ብዙ ነገር ይፈልጋል። አብርሽ የወለደው ልጅ ብዙ ነገሮችን ይፈልጋል። በዚህ ሰዓት አብርሽን አጣ ማለት ይሄ ልጅ ሌላ ነገር ውስጥ ነው እንትን የሚለውና አንቺም አሁን እያሰብሽ ያለሽ ወይ ደግሞ አይምሮሽ ላይ እየተመላለሰ ያለ ነገር ካለ ካሁኑ ልነግርሽ ወይ ደግሞ እንደ ግሌም ልነግርሽ የምፈልገው ነገር ቢኖር ይሄን ነገር ካንስል አድርጊ። በቃ ካንስል አድርጊ። የትኛውም ሰው የሆነ ነገር ውስጥ ሲገባ ብዙ ቻሌንጆች አሉት፣ ብዙ መከራ፣ ብዙ ስቃይ፣ ብዙ ነገሮች አሉት። ያንን ነገር ደግሞ መጀመሪያ ይሄን ነገር ይሄ ሁሉ ሰው ዓለም በሙሉ ሲነግርሽ የነበረው ነገር ዛሬ አንቺ የሆነ ሰው ምን ፈጣሪ ስጠው ነው የምልሽ። በዚህ ሰዓት እንደዚህ አድርጊ ከህይወት ውጪ አሁን እንደዚህ አታረጊ ምናምን ብለሽ እንድትይ ያደረገሽ ሰው እግዚአብሔር ይስጠው። እውነት ለመናገር ግን አሁንም ቢሆን ባለፈው ስትናገሪ እንደነበረው አብርሽ ልጅ ሰጥቶሻል። አዎ በነገራችን ላይ ያው ምናልባትም አንቺ ጋር የተቀመጠው አማንም ሊሆን ይችላል እንትን ቴንክ ዩ ብለሻልሽውና ቢያንስ ያ ነገር የአይንሽ ማረፊያ ሊሆንልሽ የሚችልበት ሁኔታ አለና
ለዛም ዛሬ እንደገና ወደ ኋላ ተመልሰሽ ልክ ምንድነው ደካማ ሰዎች የሚያደርጉትን ነገር ራሴን አጠፋለሁ እንደዚህ ሆናለሁ ብለሽ ማለትሽ በጣም ከየትኛውም ጊዜ በላይ እና በጣም ከባድና አስቀያሚ ውሳኔ አብርሽን ደግሞ ምንም እንዲሆንብኝ እንዲጎዳብኝ የሆነ አደጋ እንዲደርስበት የሆነ ነገር እንዲሆን ደግሞ አልፈልግም ብለሽ የምትይ ሰው ከሆንሽ ደግሞ ይሄንን ነገር ጭራሽ ማሰብ መቻል የለብሽም። በቃ ለተወሰነ ያክል የሆነ የምትረጋጊበት ወይ ደግሞ የሆነ እንትን የምትፈልጊበት ሚንስ ከተፈጠረ የሆነ ቦታ ላይ ከዚህ በፊት እንግዲህ ብዙ ቦታ ተዝናንቻለሁ፣ ብዙ ነገሮች አይቻለሁ ምናምን እያልሽ ነበረ። እነዚህ የምትዝናኝባቸው ቦታዎች ላይ ሄደሽ ራስሽን ማዝናናት፣ ራስሽን ሪላክስ ማድረግ ምናምን ያው ከአብርሽ ሙሉ ለሙሉ እኮ የሆነ እንትን በያ አይደለም። ቢያንስ ኢቭን እንኳን እሱ ስልክ እንድታወሪው ምናምን ነገር እኮ ይፈቅድልሻል አይደለ? እና ይሄን ነገር ደግሞ ታሳቢ አድርገሽ ራሴ ላይ ጉዳት ወስዳለሁ፣ ራሴ ላይ ጉዳት አደርሳለሁ ምናምን የምትልዩ ነገር ሙሉ ለሙሉ ካንሰል አድርገሽ ወደ ራስሽ የምትመለሽበትን ነገር ብታመቻችና ብታስተካኪ በጣም እኔ እንደግሌ በጣም ደስ የሚለኝ ነገር ነው አይደለ? እንደዚህ እየመከራት ያለው ሰው እየመከረሽ ያለውም ሰው ገደል ነው የሚከትሽ። አሁን ላይ ላንቺ ምንም ላይ መስልሽ ይችላል፣ ወይም ደግሞ የሆነ ጉዳትሽን ወይም ደካማ ጎንሽን አይተው ነው ይሄንን ነገር እየመከረሽ ያለ ሰው ካለ ማለት ነው። የራስሽን ሐሳብ ከሆነ ስህተት ነው ካንሰል አድርጊ ብሎሻል እና እየመከረሽ ያለ ሰው ካለ ስህተት ነው እየሰራሽ ያለ። ይሄ ጠላትሽ ነው፣ ላንቺ ጥሩ ሐሳቢ ሰው አይደለም። እንደውም ከሱ እኛ ጠላቶቼ ናቸው ብለሽ የምታወሪያቸው እኛ እንሻልሻለን። እነሱ ከጎንሽ ሆኖ የሚያበረታቱሽ ሰዎች ይልቅ እኛ እንሻልሻለን እና እኛ እዚህ ጋር በሚዲያ ወተን እየተናገርን ያለ ነው። አንቺም ሌላ ጣጣ እንዳትገቢ፣ አብርሽም ሌላ ጣጣ አልፎም ተርፎ ደግሞ ሩታም ጣጣ ውስጥ መግባቱ ማይቀር ነገር እና ይሄ ሁሉ ሰው ከሚሰቃይ አንቺም ወደ ራስሽ ህይወት፣ አብርሃም ወደ ራሱ ህይወት የራሱን ህይወት ያስተካክል። አቤልም በተመሳሳይ ሁኔታ አቤልም እንግዲህ ያው ብዙ ነገሮችን እኔ ከአብርሽ ህይወት እንደዚህ ከምስቅልቅሉ ጀርባ እኔ ነኝ ያለሁት እያለ ነው ያለው። እንግዲህ አንተ ካለ ያው ባለፈውም ነግረናል። እንግዲህ ዛሬም በዚህ አጋጣሚ ልንነግርህ እንወዳለን እንደ ጓደኛ ባለፈው እንደዛ ደንፍተህ እንደሄድክ አይደለም የሆነ ማስተካከል ያሉብን ነገሮች ካሉ አሁንም ቢሆን አረፈዱም አስተካክላቸው። አሁን አብርሽ ያለው ሩታ ጋር ነው። ሩታን ሊጠይቅ ሄደዋል ምናምን ነገር። ይሄ ነገር ደግሞ በጣም ደስ የሚል ነገር ነውና በፊት ሰው እንዳሰበው አይደለም። በቃ ጭራሽ አብርሽ ሩታን ቼክ ያረጋትም ከወለደች በኋላ ዞር ብሎ ያያትም ምናምን ብዙ ነገሮች ተብሏል። ግን ያ ነገር ዛሬ ቀርቶ ሁሉንም በሚያሳፍር ሁኔታ አብርሽ ሄዶ እያናገራት ከልጁ ጋር የተጫወተ ምናምን ብዙ ነገሮችን እያየና ያለነውና ይሄ ነገር ደግሞ በጣም ደስ የሚል ነገር ነው። ያው አስታራቂ ልጅ ይምጣ ብለን ነበር ሁላችንም እዛ የአስታራቂ ልጅ ተፈጥሮልናል ብለን እናስባለን። ግን በዚህ መሀል ላይ አሁንም ሄርሜላ የሆነ ነገር ራሷ ላይ ጉዳት አደርሳ ከሆነ ይሄ ህፃን ልጅም እንዳይጉላላ ምንም እንዳይል ያን ነገር ራሷን መጠበቅ አለባት። አቤልም ተብዬው ምናምን ነገርና አቤላም በተመሳሳይ ሁኔታ በዚህ ልክ እሷ እንደዚህ የምትጨነቅበት ነገር በፊት ይዛችኋት እንደመጣችሁ በፊት ከጎንሽ ነን እንደዚህ ያለን ሁሉ ነገር አለንልሽ ብላችሁ እንዳላችሁ ዛሬም ልጅቷ ስትጎዳ ዛሬም የሆነ ነገሩ ስትገባ ጀርባችሁን መስጠት ብቻ ሳይሆን ልጅቷን አይምሮዋ እንዳይጎዳ ራሷ ላይ ጉዳት እንዳታደርስ ራሷን የሆነ ነገር እንዳታደርግ ልክ በፊት እሷን አለንልሽ ከጎንሽ ማንም ምንም አያመጣም ብላችሁ እንዳላችሁት ዛሬም ማንም ምንም አንቺ ላይ ጉዳት ሊያደርስ አይገባም፣ እኛም ጉዳት ሲደርስብሽ ማየት አንችልም ብላችሁ የሆነ በራሳችሁ የሆነ ነገር ማድረግ ያለባችሁ ነገር ስላለ ምክንያቱም እናንተም ተጠያቂ ናችሁ። ገብቷችኋል? መጀመሪያም ከአብርሽ ጋር ያገናኛችኋት እናንተ ናችሁ። ይቺ ልጅ በመላመድ ቀን በቀን ከአብርሽ ጋር አብሮ በመዋል አብሮ በመብላት አብሮ በመጠጣት አብሮ እንትን በማለት ብዙ ነገሮችን ተላምዳለች ከአብርሽ ጋር። ዛሬ ደግሞ የተላመደ ሰው ደግሞ እንኳን አይደለም ወር ከምናምን ይቀርና ወር ከምናምን በላይ ይቀርና 2 ቀን 3 ቀን የለመድከውም ሰው የሚንከባከብህ ሰው ዋጋ የከፈልክለት ሰው ስታጣው ምን አይነት ስሜት እንደሚሰማ ታውቃለህ ብዬ አስባለሁና ለዛም አቤልም ብሩኬም አሁን ትልቅ ስራ ይጠበቅባቸዋል ብዬ አስባለሁ። እንደግሌ በጣም ከምን ጊዜውም በላይ በጣም ትልቅ ስራ ይጠበቅባቸዋል። ልጅቷን አረጋጓት። ይህንን ያመጣችሁት ጣጣ ራሳችሁ ፊክስ እንደምታደርጉት ተስፋ አለኝ። የሁሉ ጣጣ ያው በእናንተ ነው የመጣው። ልጅቷ ከዛ በፊት አብርሽ አያውቃትም ወይም ደግሞ ሩታ አታውቃትም እና የሁሉ ጣጣ ይሄ ሁሉ ነገር በሁለታችሁ ነው እና የመጣው። ይሄን ነገር ደግሞ እንዳይፈጠር ደግሞ የምታደርጉት ሁለታችሁ ናችሁ። ምክንያቱም የመጣችሁ በእናንተ ነው፣ መሄድም ያለበት በእናንተ ስለሆነ ማለት ነው። አሁንም ቢሆን የእናንተ ከጎን በርቺ የምትሏት እናንተም ከሆናችሁ
እናንተ እኔ እንጃ ምን እንደምላችሁ አላቅም፣ ግን ደግሞ አሁን ላይ ስራ ይጠበቅባችኋል። የሆነ ስራ እስቲ አሁን እስካሁን ጥፋት እያጠፋችሁ ነው፣ እስካሁን ማይሆን ነገር እያረጋችሁ ነው። እስቲ አሁን እንኳን ጥሩ ነገር ስሩ። እስቲ እንያችሁ ከጓደኛችሁ እስከ መጣላት ድረስ ጓደኛችሁ እስከ መስደብ የደረሰችሁባት ልጅ አሁን ላይ ማይሆን ስሜት ላይ ነችና እስቲ ከጎኗ ሆናችሁ ደግሞ እንድትረጋጋ ይሄንን ስሜት ከዚህ ስሜት ውስጥ እንድትወጣ አብርሽን እንድትረሳው እስቲ አድርጓት። አሁን እንያችሁ ጥሩ ስራ እስቲ አንድ ቀን እንኳን ሰርታችሁ እንያችሁ። ሁሌም ጸብ እስቲ እናመስግናችሁ። ሁሌም ጸብ ሁሌም ስድብ ከምታረጉት እስቲ አንድ ቀን እንኳን ቁም ነገር ስሩ። የሰው ልጅ አንድ ቀን እንኳን ቁም ነገር ሊኖረው ይችላል ይገባልና እኔ እንጃ በሷ ላይም ልትቀየሩባት ከሆነ ከዚህ በፊት እንዳረጋችሁት በሌላ ሰው እንደምትቀየሩት በሄርሜላ ላይ ልትቀየሩ ከሆነ እኔ እንጃ ታሳፍራላችሁ። አሁንም ቢሆን እየሰራችሁ ያላችሁ ስራ አሳፋሪ ነው። ግን ደግሞ እስቲ አንድ ጥሩ ነገር ሰርታችሁ ደግሞ እንያችሁ። አብርሽንም እስቲ አስረሷት። እኔ እንጃ ብቻ ምን እንደምላችሁ። ቤተሰቦች አሁን ቢያንስ እንኳን ሩታ ታረጋግታለች ከምን ጊዜውም በላይ ምናምን ነገርና አሁን ደግሞ ጭራሽ እቺ ልጅ እንደዚህ ትሆናለች የሚለው ነገር አይምሮዋ ውስጥ ከገባ ሩታ በጣም ሌላ ነገር ውስጥ ነው የምትገባው። በጣም ትጨነቃለች፣ ታስባለች። አጥቢ ለሆነ ሰው ደግሞ ህፃን ልጅ ያለበት ሰው ህፃን ልጅ የሚከባከብ ሰው ደግሞ በዚህ ልክ ደግሞ መጨነቅና ማሰብ ደግሞ አይገባውምና ለዚህም ደግሞ ሰላሟ እንድታገኝ እኛም ጓደኞቹ ሁላችንም ሰላማችን እንድናገኝ መጀመሪያ ይዛችሁ ተንከባክባችሁ አለንልሽ ምናምን ብላችሁ በደስታ በፍቅር ይዛችኋት እንደመጣችሁ አሁን ደግሞ ልትሄድ ስትል ይቺ ልጅ በመጥፎ ይሄ በእንትን የሆነ ሌላ አጓጉል ነገር ሆና ተረብሻ ራሷን እንትን ለመጉዳት ወስና ምናምን ነገር መሄድ የለባትም። የወደፊት ህይወቷንም እያበላሻችሁት ነው ያላችሁትና ዛሬም ነገም ቢሆን ሁላችሁም በተለይ ከጎኗ የነበራችሁ ስትመክሯት እንትን ስትሏት የነበራችሁ ሰዎች አሁንም አለንላችሁ እንደ በፊቱ እንድትሉ እንፈልጋለን። ይሄን ነው በእኔ በኩል እያልኩኝ ያለሁት እና ሩታ ደግሞ ልጁን ይዛ ወደ ሌላ ሀገር ትሄዳለች ምናምን ነገር እያላችሁ ያላችሁም አላችሁ። እኔ በእርግጥ ሩታን ደውዬ ነገሮችን ለማውራት አልሞከርኩም፣ ግን ፈረንጁ እንደነገረኝ ከሆነ ግን የምንም ወደ ሌላ ቦታ ላይ ይዛ ለመሄድ ያሰበችው ምናምን ነገር እንደሌለና ምናምን ነገር ነው እኔ የተነገረኝና ምንም መጥፎ ነገር የተለየ ነገር ልጇን ከማሳደግ ውጪ ልጇን በእንክብካቤ እንትን ከማለት ውጪ ምንም ያሰበችው ነገር እንደሌለ ሁላችንም ልናውቅ ይገባል። ብዙ ወሬ የተናፈሰ ስለሆነ ይሄንን ነገርም በዚህ ምላሽ ለመስጠት ፈልገን ነው። ሩታ ልጇን ይዛ ወደ ሌላ ሀገር ትሄዳለች ምናምን ከአብርሽ ልትርቅ ነው በቃ ምናምን ነገር እያላችሁ ያላችሁ ሰዎች አላችሁና ይሄ ነገር ደግሞ ሙሉ በሙሉ ውሸት እንደሆነ በዚህ አጋጣሚ ልንነግራችሁ እንወዳለን። ምክንያቱም ያው እኛ የሰውን ልብ አናውቅም፣ የመስለን ያሳባን አናውቅም። ግን ካለው እውነታ ስናወራት የመለሰችልን መልስ ይሄ ነው። እኔ አሁን ለምሳሌ እኔ እዚህ ጋር የልቤን እናንተ አታውቁም አይደል? ልክ እንደዛ እዚህ ጋር ማውራውና የልቧን ስላላወቅን እኛም ለጊዜው ያለችን ይሄ ነገር ነውና በቃ በዚህ ልክ ነው ያለው ነገር ማለት ነው ቤተሰቦች። እና ለመጨረሻ ጊዜ ላይ ሄርሜላ መናገር የምፈልገው ነገር ቢኖር የአብርሽ ደስታ ወይም ደግሞ የአብርሽ ትዳሩ አንድ ላይ መሆን የሚያስደስትሽ ከሆነ የጀመርሽው ነገር ስህተት ነው። አለቀ በቃ። ወደ ኋላ መመለስ አይጠበቅብሽም። የሰው ልጅ ወደ ኋላ የሚያይ ከሆነ ይወድቃል። አንቺ ደግሞ በቃ ቀጥታ ህይወትሽን አዲስ ህይወት መጀመር ትችያለሽ። ወጣት ነሽ፣ ብዙ ነገር የምንጠብቅብሽ ሰው ነሽ እና ከአብርሽ ጋር በቀደም ተነጋግራችሁ ነገሮችን ከፈታችሁ በኋላ ወይም ደግሞ አንተም ትዳርን አስተካከል ወደ እሷ ሂድ ያልሽ ሰዓት እኛ እቺ ልጅ ልብ ገዛች ምናምን ብለን ደስ ብሎ ነበርና ድጋሚ ደግሞ ሌላ ስህተት ውስጥ ገቢ አብርሽ እንኳን ነገሮችን ሊያስተካክል ቢሞክር እንኳን አያስተካክል። ምክንያቱም እቺ ልጅ የሆነ ነገር ትሆናለች እያለ ሀሳቡ አንቺ ጋር ይሆናል፣ ግማሹ ሩታ ጋር፣ ግማሽ ሀሳቡ ሩታ ጋር ይሆናልና የጀመርሽው ነገር ስህተት ነው። እኛ እንደ ወንድም ነው እየነገርንሽ ያለ ነው። አዲስ ህይወት መጀመር ትችላለሽ። ከአብርሽ የተሻለ ሰውም ሊኖር ይችላል፣ ላይኖርም ይችላል። ግን ደግሞ ሰውን እንዳቀራረባችን ነውና አቀራረብሽን ካስተካከልሽ ከአብርሽ የተሻለ ሰው ደግሞ እንደምታገኚ ተስፋ አለኝ። ብቻ የጀመርሽው ነገር ስህተት ነው። ከዚህ በላይ ምንም ባልናገር ደስ ይለኛል። እኔም ያለውን ነገር በደንብ ለመናገርም ስለሞከርኩኝ ከዚህ በላይ ብዙ መናገር አልፈልግም። ግን አሁንም በደንብ በአጽንኦት መናገር የምፈልገው ነገር ቢኖር ብሩክና አቤል ብዙ ስራ ከዚህ በኋላ ከእናንተ ይጠበቅባቸዋል። ልጅቷን በዚህ ልክ ከሰው ጋር እንድትላመድ ከሰው ጋር ያለ ፍላጎቷም ሆነ በፍላጎቷ እንድትቀርብ እንድትገናኝ ምን እንድትል እያደረጋችኋት ከሆነ በኋላ እንደገና ወደ ኋላ ልጅቷ የራሷ ጉዳይ ብላችሁ ወደ ኋላ የምትሸሹ ከሆነ ልጅቷ ከባድ አደጋ ውስጥ ነው፣ ከተጠያቂነት አታመልጡ ምናምን ሌላ ትልቅ አደጋ ውስጥ ነው እየጣላችኋት ያላችሁትና ባካችሁ
በዚህ አጋጣሚ ሌላም የምታግዟት ሰዎች ካላችሁ ከጀርባ ስታወሯትም መጀመሪያም ከአብርሽ ህይወት ጋር ስትመጣም እንትን እያላችሁ ያላችሁ ሰዎች ካላችሁ ማስተካከል ይገባችኋል ብዬ አስባለሁ። ስለ ሰዓቱም ብዙ ነገሮች ተብሏል። ስለ ሰዓቱ እዚህ ነው ያለው፣ እንደዚህ ነው ያለው። እኛ እሱን ነገር አሁን በውስጥ ነገሮችን ለማስተካከል እየሞከርን ያለ ነው። ስለ ሰዓቱ ምናምን አሁን እዚህ ጋር ወጥተን ማውራት አንፈልግም። ምክንያቱም አንዴ በውስጥ የተጀመረ ነገር በውስጥ ነው ማለቅ ያለበትና አስፈላጊ የሆኑ ነገሮች እናንተ ማወቅ ይጠበቅባቸዋል ብለን መደምደሚያ የደረስንበትን ነገር ብቻ ነው ለእናንተ ይዘን የምንመጣውና ስለ ሰዓቱ በውስጥም እንደዚህ ይደረግ እያላችሁ የምትሉ ሰዎች በዚህ አጋጣሚ ነገሮችን በውስጥ እየሰራንባቸው እያወራንባቸው እየተከታተልን እያስተካከልን ስለሆነ ስለዛ እንድትጨነቁ አንፈልግም። እኛ የደረስንበት ነገር መጨረሻው መደምደሚያው ላይ እዚህ ነገር ላይ ደርሰናልና ይሄ ነገር ተገኝቷል፣ ይሄ ነገር እውነትም እንደዚህ ነው ብለን ይዘኑ እንመጣለን ማለት ነው። ቤተሰቦች እኛም በተቻለን አቅም እዛ ከአብርሽ ጎን ሆነን ሄርሜላንም ካገኘናት ሩታ ያለችበት ጋር ሄደን ነገሮችን ለማስተካከል እንሞክራለን ያቅማችንን ማለት ነው። እና ይሄን ያለው ቤተሰቦች እዛ ደግሞ ምን እንደሚፈጠር ምን ላይ እንዳሉ ደግሞ ይዘንላችሁም እንደገና ደግሞ በቃ ያለውን ነገር ለእናንተ ግልጽ እናደርግላችኋለን ምን እናስባለን። እናመሰግናለን።